ሰላም ውድ እንግዳ ቤተሰቦቻችን እንደምን ቆያችሁ? ሳምንታችሁ እንዴት አለፈ? እንግዲህ ያውን የያዝነው ወራት እንግዲህ የክረምት ወቅት ነው። በዚህ የክረምት ወቅት በየቤታችሁ ሆናችሁ ምን እየሰራችሁ ነው? ይህንን ጥያቄ ለእናንተ እንተውና ወደ ዝግጅታችን እናልፋለን። የዛሬው እንግዳ ዝግጅታችን እንግዲህ እንደሚታወቀው የ8ኛ ክፍል ከተማ አቀፍ ፈተና ውጤት ይፋ እንደሆነ ታስታውሳላችሁ ብለን ተስፋ እናደርጋለን። በዛሬው ዝግጅታችን እንግዲህ ከአንድ ትምህርት ቤት የመጡ ተማሪዎች ጋር ቆይታ እናደርጋለን። እነዚህ ተማሪዎች በምን ሁኔታ ሲዘጋጁ ቆዩ፣ እንዲሁም ደግሞ ምን ያክል ውጤት አመጡ የሚለውን ርዕሰ ጉዳይ እያነሳን ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ከቆያችሁ የምትማሩ የምታዩ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እንግዶቻችን እንኳን ደህና መጣችሁ። እስኪ ለኔና በቴሌቪዥን መስኮት ለሚመለከቷችሁ ታዳጊዎች ራሳችሁን አስተዋውቁ። ማን እንበል? ስሜ ዮሐን ኃይለ ይባላል። የመጣሁት ከሃርመኒ ሂልስ አካዳሚ ነው። እዚህ እንግዳ የሆንኩት የ8ኛ ክፍል ከፍተኛ ውጤት በማስመዝገብ ነው። ስሜ ጸጋዛብ ትልቁ ይባላል። የመጣሁት ከሃርመኒ ሂልስ አካዳሚ ነው። እዚህ የመጣሁበት ምክንያት የ8ኛ ክፍል ከፍተኛ ውጤት በማምጣቴ ነው። መልካም፣ እጅግ አድርገን እናመሰግናለን። ወደ ዋናው ዝግጅታችን ስንገባ ደግሞ የ2018 ዓመተ ምህረት የ8ኛ ክፍል የትምህርት ዘመናችሁ ምን ይመስል ነበር? እንዴት ነበር ስትዘጋጁ የነበረው? ስለ ፈተናችሁ አጠቃላይ ሁኔታውን እስቲ ንገሩን። ያሳለፍነው አመት በጣም አሪፍ ነበር። በደንብ ተዘጋጅተንበታል ብለን እናስባለን። እንግዲህ ትምህርት ቤትም የተለያዩ ድጋፎች ሲያደርግልን ነበር። የተለያዩ ጥያቄዎችን ሰርተናል። ለሚኒስትሪ የሚያግዙን የተለያዩ መጽሐፍቶችን በማንበብና ያግዘናል ብለን ያሰብነውን የተለያዩ ነገሮች በማድረግ ያውንን የሚኒስትሪ ዝግጅት በማድረግ ነበር ያሳለፍነው። በጣም ቢዚ የሆነ አመት ነበር። በጣም ጥሩ። እንደው አንቺ ጋር ልቆይና አንቺ እንደ ግልሽ የወሰድሽው የጥናት ዘዴ ነበረ? እንዴት ነበር አንቺ የ8ኛ ክፍል ውጤትን ስትዘጋጂ ነበረው? እሱን ዘርዘር አድርገሽ እስቲ ንገሪኝ። እሺ፣ እንግዲህ በሁለት መንገድ ነው። አንዱን የሆነ ጥሩ ውጤትን ለማምጣት እኔ በበኩሌ በደንብ የማስብበት ነገር ቢኖር ወይም ደግሞ ይሻላል ብዬ የማስብበት ነገር ቢኖር እንዲህ በደንብ በዝርዝር ከማንበብ ይልቅ ሾርት ወይም ደግሞ ሜን ፖይንቶች የምንላቸውን ነጥቦች በመያዝና ጥያቄዎችን መስራት እንግዲህ በደንብ 50-50 ፖርሽኑን ይሸፍናል። ይሄ ሰክሰስ የሆነ እንትን ውጤትን ለማምጣት 50-50% ይሸፍናልና ይሄ በዚህ ላይ ትምህርት ቤታችን በጣም በብዙ እንትን አስተዋጽኦ አድርጓል። ለምሳሌ መጀመሪያ 50% ፖርሽኑን የሚሸፍነው ይሄ ሾርት ኖት በማውጣት ነው። የተለያዩ ሾርት ኖት ሲሰጡ ነበር። ሞርኒንግ ክላስ ላይ፣ ቅዳሜ ክላስ ላይ በጣም ሲሰራ ነበር። እንግዲህ እኛ ቀድመን ስለሆነ ክረምት ላይም ተምረናል። አንድ ወር የሚሆን ተምረናል። በደንብ የዛን ሰዓት ላይ ተምረን ሰርድ ኳርተር ላይ ነው የጨረስነው መጽሐፍና ፎርዝ ኳርተር ላይ ምንድን ነበር ስናደርግ ነበር የተለያዩ ጥያቄዎችና ሜን ፖይንቶችን ከአስተማሪዎቻችን ሲሰጠ ነበር በቴሌግራምም ቢሆንና ከዛ ሾርት ኖት ማውጣት። ከዛ ደግሞ 50%ን በደንብ ያግዛል ብዬ የማስበው ደግሞ ጥያቄዎችን መስራት በደንብ በጣም ብዙ ጥያቄዎችን በደንብ ከ1000 በላይ ለእያንዳንዱ ሰብጀክት ከ1000 በላይ የሚሆኑ ጥያቄዎችን ሰርተናል። በቴሌግራም በራሳቸው በአስተማሪዎችም ቢሆን የተለያዩ ጥያቄዎችን ተሰጥቶናል እና በደንብ ጥያቄ በመስራት የተለያዩ ነገሮችን ራሳችንን በማዘጋጀት ላይብራሪ ላይ የተለያዩ ጥያቄዎች አሉ። ቅዳሜ ክላስ ቴሌግራም ላይ የሚሰጡንን ጥያቄዎች በደንብ በመስራት ያው እኔ የተዘጋጁት ከክረምት ጀምሮ ከባለፈው አመት ከክረምት ትምህርት ሲጀመር ትምህርቱን እንደማጠናከሪያ እንደዋና ለሚኒስትሪ ለሙሉ ሀሳብ ብዬ ነው ስማር ነበር። ከዛ አመቱ ሲጀምር ደግሞ ከመጀመሪያ ፈርስ ኳርት ጊዜ ያለኝ ብዬ እንደሌለው መዘናጋት ሲሆን እንደው ሲሪየስ ነው የሆንኩበት ያለኝ ጊዜ። ከዛ እዛ ላይ ወደፊት ያሉት ፖርሽኖችም ትንሽ ከኋላ ስደርስበት ግራ እንዳያጋባኝ ነካ እያረኩ ነበር። የተማርኩትን እንዳልረሳ እሱንም እየከለስኩ ነው እዛ ላይ ሄድኩት። ከዛ እንደዚህ እያለቅ በአስተማሪዎችም ይረዱናል። ሞርኒንግ ክላስ እንደጠቀሰችው እሷ ድጋሚ ላለመጥቀስ እነዛ እርዳታ የተደረጉልን ነገሮች በመጠቀም ከዛ አጋዥ መጽሐፎችን ደግሞ ሰፕሊመንታሪ ቡክስ እንደ ሰከንድ ሪፈረንስ በመጠቀም ከመጽሐፉ ላይ እነሱ ላይ ያሉትን ጥያቄዎች እየሰራው ነው ጊዜን ያሳለፍኩት። ከዛ ሚኒስትሪ ውስጥ ከሚደርስ እያነበብኩ ነበር። ቀድሜም ስላነበብኩት ኋላ ለሚኒስትሪው ሙሉን ለማንበብ ጊዜ ላለመብቃት ችግር አይኖረውም። ጊዜ እንዲበቃ ቀድሞ ማንበብ እና መከለስም ይጠቅማል ብዬ አስባለሁ። እሺ፣ ፈተናው እንዴት ነበር? እንዴት አገኘኸው? ፈተናው ጥሩ ነው። ቀላል ነገር ሆኖ ግን ክሪቲካሊ ማሰብ ይጠይቃል። ከሚሸውድ ነገርም አለው። ከዛ በእነዚህ መሀል ደግሞ ከሪል ላይፍ አፕሊኬሽኖች ይወጣሉ። ቀጥታ ከመጽሐፍ የሚወጣ ነገር የለውም እና አንዳንድ ጊዜ ረጋ ብሎ ማሰብ ይፈልጋል። ፈተናው ላይ ቸኩሎ መስራት ቀላል ነው ብሎ መዘናጋትም እና ኦቨር ኮንፊደንት መሆን አያስፈልግም። በጣም ጥሩ። በርካታ ዝግጅቶችን እንዳደረጋችሁ እየነገራችሁን ነው።
ይሄ እናንተ ዝግጅት ነው። የመምህራኖቻችሁ እንዲሁም ደግሞ የትምህርት ቤታችሁ ዝግጅት ምን ይመስል ነበር? በምን መልኩ ነው ሲያዘጋጇችሁ እንዲሁም ደግሞ እንዳትፈሩ ሲያደርጓችሁ የነበሩ? እሱን ደግሞ ዘርዘር አድርጋችሁ ንገሩን እስኪ። በጣም ልዩ የሆነ እገዛ ሲደረግልን ነበር። እንዲሁም ከመጣነው ውጤት አንጻር እንግዲህ እነሱ በደንብ ድጋፍ አድርገውልናል። ያመጣነው ውጤት ለዛ በቂ አይደለም ብለን ነው የምናስበው። በጣም በተለያዩ ምክንያቶች፣ በተለያዩ ጉዳዮች፣ በተለያዩ ጊዜያት የተለያዩ ጥያቄዎችን ሲሰጡን ነበር። የተለያዩ እገዛ ምክር ራሱ ሲሰጠን ነበር። ከወላጅ ጋር በደንብ ኮንታክት አድርገው ይነግሩን ነበር እና በደንብ እንዲሁም እንደዚህ አይነት ውጤትን ለማምጣት በደንብ አስተማሪዎችንና ትምህርት ቤቴን በደንብ ማመስገን ፈልጋለሁ። በደንብ ጥያቄዎችን በመስጣት ሊሆን ይችላል። እንዲሁም ይሄ ትምህርት ላይ ራሱ ይሄ ርዕስ ላይ የሌለ እንትን መጽሐፍ ላይ የሌለ ጥያቄ ሊመጣ ይችላል በሚል ሀሳብ ራሱ የተለያየ ሊጠቅመን የሚችል የተለያዩ ድጋፎች ሲያደርጉልን ነበር እና በዚህ አይነት በደንብ አግዘውናል። እኛ ነው ሲያዘጋጁን የነበረው። አመቱ ሲጀምር ትምህርቱን በደንብ ዲፕ አድርገው ነበር ሲያስተምሩ የነበረው። ኋላ ከግማሽ አመት በኋላ ግን ጥያቄዎችን ማሰራጅ በደንብ እንድንለማመደው ፕራክቲስ እንድናደርግ ብዙ ጥያቄዎችን ከ500 በላይ ጥያቄዎች በአንድ ትምህርት ይሰጠን ነበረ። ቴሌግራም ላይ የሚላካል። ከዛ እነዚህን ደግሞ ፕሪንት አርገን እንድንሰራ ያደርጉናል። ላይብረሪ ውስጥ ብዙ አጋዥ መጽሐፎች አሉ። ከነዚህም እየሄድ እንድናነብ ያደርጉን ነበረ። ጥያቄዎች እንድንሰራ ያደርጉናል። ከዛ በሞርኒንግ ክላስ ደግሞ አንዳንድ ጊዜ የተማርነውን እንድንከልስ ያደርጉልና ወይም የሚከብደን ፓርት እንመርጥና ነግረናቸው ሪቫይዝ ያደርጉልናል። ከዛ በዛ ቦታ ደግሞ ጥያቄዎችን ይሰጡናል ከተለያዩ ትምህርት ቤቶች የተውጣጡትን እና ያለፈው አመት ሚኒስትሪዎችን ሞዴሎችን እንሰራ ነበር። በዚህ መልኩ ነው አስተማሪዎቻችን ሲሬዱ የነበሩ። በጣም ጥሩ ቆንጆ ቆይታ እያደረግን ነው። እንግዲህ ተመልካቾቻችን የ8ኛ ክፍል ውጤት እንግዲህ ወስዳችሁ ውጤታችሁን አውቃችኋል። እስኪ ሁኔታውን እናስታውስ። መጀመሪያ ምን ያክል ውጤት አስመዘግባለሁ ብላችሁ መጀመሪያ አስባችሁ ነበረ? ሲቀጥል ደግሞ ውጤቱን ገና ይፋ ሲደረግ ሲነገር በዜናዎች ምን አይነት ስሜት ተሰማችሁ? ውጤቱን ስታዩት ምን አይነት ስሜት ወደ ውስጣችሁ መጣ? እሱን አስታውሱን እስቲ። መጀመሪያ ከማየታችን በፊት እንግዲህ ድንጋጤው አለ። በደንብ እኔ ደነገጥ ነው። በደንብ ብዙ አመት አንድ አመት ሙሉ ተዘጋጅተንበት ይሄን በደንብ ለፍተንበት የ7ኛ ክፍልም ስለሆነ በደንብ ይረዳናል ብለን 2 አመት ሙሉ ነው የተዘጋጀንበትና በደንብ ድንጋጤው በደንብ ነበር። መጀመሪያ ስንሰማ ካየነው በኋላ እንዲሁም እንደጠበቅነው አይደለም። መጀመሪያ እንዲሁም በደንብ ሰርተናል ብለን እናስባለን፣ ግን ደግሞ እንደጠበቅነው አይደለም ውጤታችን። እንደዛም ሆኖ ግን አሪፍ ነው። ምን ያክል ውጤት አመጣሽ አንቺ? 95 ነው ያመጣሁት። መጀመሪያ ፈተናው ሲወጣ ጊዜው መፍጠኑ የሚያስደነግጥ ነገር ነው። ቶሎ ነው የወጣው። ከዛ እንደውም ሰዎች ናቸው የነገሩኝ፣ እኔ አላወቅኩም መቼ እንደሚወጣ። እዛ እሱ ትንሽ አስደንግጦኛል። እዛ ላይ ውጤቱ ደግሞ ሲለቀቅ ከዚያ ያየሁት ውጤቱ ትንሽ የሚስተካከል ነገር ነበረው። ትንሽ በፍጥነት የታረመ ነው። እዛ ሲታረም ጥንቃቄ ቢኖረው የሚል ሀሳብ አለኝ። ከዛ የጠበቁት ውጤት አይደለም የሆነው፣ ከውጤቱ በታች ነው። ግን ምን ያክል ውጤት አመጣ? 97.5። ያው ደስ የሚል እኮ ስሜት አለው አይደለ? ምንም ያክል የጠበቃችሁትን ብታገኙም የጠበቃችሁትን ባታገኙት እንደሰራችሁ እኮ ውስጣችሁ ይነግራችኋል አይደለ? ስለዚህ እጅግ በጣም ቆንጆ ውጤት ነው ይዘውልን የመጡት። ይህንን ዝግጅት የሚመለከቱ ህጻናትና ታዳጊዎች እንግዲህ ከናንተ ያዩትን ነገር ወስደው ለቀጣይ ተፈታኝ ተማሪዎች የተሻለ ውጤት ያመጣሉ ብለን ተስፋ እናደርጋለን። በጣም ጥሩ። አሁን ላይ እንግዲህ ትምህርት ተዘግቶ እረፍት ላይ ለምትገኙት አይደል? እናንተ በቴሌቪዥን የሚመለከቱ ታዳጊዎች ይህንን የክረምት ወቅት ምን ለማድረግ አሰባችሁ? በቀጣይ ደግሞ የሃይስኩል ተማሪዎች ናችሁ፣ የ9ኛ ክፍል ተማሪዎች ናችሁና እንዴት ነው የ9ኛ ክፍል የትምህርት አይነቶች እያነበባችሁ ነው ወይስ የተለያዩ ፈጠራ ስራዎችን እየሞከራችሁ ነው? በምን ሁኔታ ልታሳልፉ አሰባችሁ? ለቀጣዩት በዚህ ክረምት በደንብ ብዙ የምናደርገው ነገር ይኖራል። ግን ደግሞ አሁን ይሄ 8ኛ ክፍል ሚኒስትሪ ተፈተንን ማለት ጨርሰናል ማለት አይደለም። ግሬድ በጨመርን ቁጥር ይሄ ሚኒስትሪ ባይኖርም ለ9ኛ ክፍል ያው ማትሪክ አለ። ከዛው እየጨመርን ነው የምንሄደው፣ እየቀለለ ሳይሆን እየከበደ ነው የምንሄደውና ገና ካሁኑ ዝግጅት በማድረግ ብናሳልፍ ቢያስባለሁ 9ኛ ክፍልን በደንብ መስራት አለብን። እየጨመረ እየተከፋፈለም ስለሆነ የሚሄደው ካሁኑ በደንብ መበርታት አለብን። አሁን ያለሁበት ላይ ብዙ የተለያዩ ኢንተረስቶችን ነው ለማሟላት የምጠቀሙ ይሄን ክረምት። ከዛ ከነዚህ ማንኝ በሃይማኖት በኩልም ይሄ ትንሽ መጠንከር ያስፈልጋል። እድሜ እያደገ ሲሄድ እውቀት አልባ ከመሆን እውቀት ያለው መሆን አለ። ከዛ ትምህርቱን ደግሞ ከበደ እየሰፋ ስለሆነ ብሮድ ሲሆን ደግሞ ይከብዳል። ለዛ ካሁኑ ትንሽ ብራይፍ ባይሆንም አጠር ያለ ኖሌጅ መያዝ ያስፈልጋል።
ከዛ በሰፈር ውስጥም ደግሞ አንዳንዴ ከሶሻሊ መግባባት ያስፈልጋል። ከሰዎች ጋር የመግባባት ችሎታ ለማዳበር መንቀሳቀስ፣ ሰፈር ውስጥ መጫወት ምናምን እጠቀማለሁ። እሱ ነው ያስ በጣም ጥሩ። እንግዲህ ክረምት ሲባል ብዙ ጊዜ ተማሪዎች የሚዘናጉበት ነገር ነው እና ክረምት ሲባል እያረፉ የተለያዩ ነገሮችን መሞከር አለባቸው። እንደናንተ ደግሞ የ8ኛ ክፍል ተፈታኝ ተማሪዎች ደግሞ ትምህርት አለቀ ማለት አይደለም። ቀጣይ ዓመት የ9ኛ ክፍል የሃይስኩል ተማሪዎች ናቸውና ከወዲሁ ካነበቡ ቀጣይ መስከረም ላይ ደግሞ ሲሆን ምንም ነገር የሚከብዳቸው ነገር አይኖርምና የተሻለ ውጤት ለማስመዝገብ ይረዳቸዋል። ከዛም በዘለለ ደግሞ የክረምት ወቅት ብዙ ነገሮች የሚሞከሩበት ጊዜ ናቸው። የፈጠራ ስራ ሊሆን ይችላል። ያላቸውን ተሰጥኦዎች ደግሞ የሚያውቁበት ወቅት ነው ብለን እናስባለን። ዘመድን መጠየቅ ሊሆን ይችላል። የተለያዩ ጨዋታዎችን መጫወት ሊሆን ይችላል። እነዚህ ነገሮች እየሰሩ ማሳለፍ ይኖርባቸዋል ብለን ተስፋ እናደርጋለን። የ2019 ዓመተ ምህረት የ8ኛ ክፍል ተፈታኝ ተማሪዎች አሉ። 2018 ተፈተናችሁና 2019 አይፈተኑም አንልም። ታናናሽ ወንድም እህቶች አሉ፣ ጓደኞቻችሁ አሉ አይደለ? ተፈታኝ ተማሪዎቻችሁ እናንተ ካለፋችሁበት መንገድ ካጠናችሁበት ሊሆን ይችላል፣ ከፈተናውም ሊሆን ይችላል። እንዴት አድርገው መዘጋጀት አለባቸው? እንደናንተ አይነት ቆንጆና ድንቅ ውጤት ለማምጣት ከወዲሁ በምን መልኩ መዘጋጀት አለባቸው ትላላችሁ? እንግዲህ በደንብ ማጥናት ይጠበቅባቸዋል። በደንብ ጥያቄዎችን መስራት ያስፈልጋል። ከአሁኑ መዘጋጀት ገና መጀመሪያ ቀን ተምረን ማለት ይሄ ገና ነው። 1 አመት ሙሉ ወይም እስከ መጨረሻ አመት ስለሆነ የምንፈተነው ገና የመጀመሪያ ኳርተር ነው የመጀመሪያ ቀን ነው አይባልም። እዛው አስተማሪው ሲያስተምር እዛው ፖርሽኑን መያዝ በደንብ መከለስ እዛው መሸፈን ያስፈልጋል። እንደዛ ሲሆን ይቀላል። ፈተና እንደደረሰ ከማጥናት ይልቅ መጀመሪያ እየተማረን ባልነበት ሰዓት ላይ ቶሎ ማቃለል፣ ከዛ ፈተናው ሲደርስ መከለስ ነው የሚያስፈልገው፣ ሪቫይዝ ማድረግ እና አይከብድም። ይሄ ከመሰብሰብ ይልቅ ወዲያው እንትን ማድረግ ይቀላልና ቶሎ በዛው በማጥናት ሊሆን ይችላል። ፖርሽኑን ቶሎ በመሸፈን ጥያቄዎችን በደንብ መስራት ያስፈልጋል። አጋዥ መጻፍቶች አሉ፣ የተለያዩ አጋዥ መጻፍቶች አሉ በማንበብ እና ያለፈው የኛን ሚኒስትሪ ጥያቄዎችን ቢሰሩ ሞዴል ጥያቄዎችን በደንብ ያግዛቸዋል። እኔ ያው ይዘጋጁ የሚለው መጀመሪያ ላይ ጊዜ ያለን ብሎ መዘናጋት ጥሩ አይደለም፣ አይጠቅምም። በጊዜውም ሰፊ ጊዜ ቢኖርም ሰፊ ጊዜ ኖረው እንድንዘጋጅበት ነው እንጂ አለን ጊዜ ያለን ብሎ እንድናልፍበት አይደለም። እና በዛ ጊዜ በጣም ባናነብም አመቱ ሲጀምር መጀመሪያ ላይ ትንሽ እውቀት እንዲኖረን እንድናውቀው ትንሽ ማንበብ ያስፈልጋል ባለን ጊዜ። ከዛ አይምሯችንም ኦቨር ማጨናነቅ የለብንም። አመቱ ሲጀምር ገና ጊዜ ያለን ተብሎ መዝናናትም ሳይሆን በመካከለኛ የሆነ ጊዜን በአግባቡ መጠቀም ያስፈልጋል። መጀመሪያ ዋናው ታይም ማናጅመንት ነው። ከዛ አንዳንድ መጽሐፎችን ደግሞ እንደ ሪፈረንስ መጠቀም ያስፈልጋል። ሰፕሊመንተሪ ቡክስ የተለያዩ አሉ፣ ወላጅ መግዛት የሚችላቸዋል። እነሱ ትምህርት ቤት ውስጥም ወላጅ ካልገዛ መጠቀም ይቻላል፣ በየላይብረሪው አለ። ከዛ በኋላ ደግሞ እኔ ጥያቄዎች ሚኒስትሪ ላይ እሱን መስራት ያስፈልጋል። ግን ሚኒስትሪ ስንሰራ ማተኮር ያለባቸው ተማሪዎቹ ሚኒስትሪው ይሄ ጥያቄው ራሱ ሆኖ አይመጣም። የሚመጣው ጥያቄው በመጣበት መልኩ ነው እንጂ ጥያቄው ራሱ ተደግሞ አይመጣም። ይሄንን እንዲያስተውሉ ፈልጋለሁ። ይሄን ያለኝ መልእክት። በጣም ጥሩ መልእክትን ያስተላለፍከው። በጣም ጥሩ። እንግዲህ የፈተና ትንሽ የሚባል ነገር የለውም። ፈተና ሲባል ሁሉም ሰው ይደነግጣል፣ ላነበበውም ላላነበበውም እና ምንም አዲስ ነገር እንደሌለ ደግሞ ከናንተ ተምረዋል ብዬ ተስፋ አደርጋለሁ። ያው ያነበቡትን አመቱ ሙሉ የተዘጋጁትን ነው እንግዲህ ፈተና ላይ ሲቀርቡ የሚፈተኑትና ጠንክሮ ያነበበ ልጅ እንደናንተ ጥሩና ደስ የሚያሰኝ ውጤት ያስመዘግባል ማለት ነው። እንደናንተ አይነት ጎበዝ ተማሪዎች እንግዲህ እንዲበዙልን እንፈልጋለን። ዋነኛው ዓላማችንም እንግዲህ በትምህርታቸው ጎበዝ የሆኑ ሀገር የሚወዱ ለሀገር የሚተርፉ ልጆችን ማፍራት ነው። እንግዲህ ቲቪ የልጆች ዓለም የምን ጊዜም ስራው ማለት ነው። እናንተ ሁለት ታዳጊዎች ወደፊት ምን መሆን ትፈልጋላችሁ? ወደፊት ለመሆን የሚያበቃችሁ መንገድ አሁን ላይ እየጠረጋችሁ ነው ብዬ ተስፋ አደርጋለሁ፣ በተለያዩ ሁኔታዎች ማለት ነውና ወደፊት ምን ለመሆን ትመኛላችሁ? እንግዲህ ወደፊት መሆን የምፈልገው ዶክተር ነው፣ ሐኪም መሆን እፈልጋለሁ። የምን ሐኪም? የማህፀን ስፔሻሊስት ሐኪም። የማህፀን ስፔሻሊስት ሐኪም። እንደው ምክንያት ይኖርሻል የማህፀን ስፔሻሊስት ሐኪም ለመሆን? ምን ነገሮችን እያየሽ ነው እዛ ላይ ትኩረት አድርገሽ መስራት የምትፈልጊው? እንግዲህ የመጀመሪያው ምክንያት ፍላጎት ይመስለኛል። ከድሮ ጀምሮ እንደዛ ነበር የምለውና ከዛ ሁለተኛው ምክንያት ደግሞ በተለያዩ ምክንያቶች በተለያዩ ጉዳዮች ሊሆን ይችላል። እናቶቻችን በወሊድ ምክንያት ይሞታሉ። ከዛ ደግሞ በገጠር አካባቢዎች አሉ አይደለ እንዲህ የሴት ልጅ የተለያዩ የሴት ልጅ ግርዛት ራሱ የምንለው አለ በወሊድ ሰዓት ላይ የሚያስከትላቸው ችግሮች እና እኔ የማህፀን ስፔሻሊስት ሐኪም ስሆን ሲወልዱ የሚያጋጥማቸውን ብቻ ሳይሆን ከመውለዳቸው በፊት
በወሊድ ሰዓት ላይ ምን አይነት ችግር ሊገጥም ይችላል የሚለውን የተለያዩ ችግሮችን መቅረፍ ፈልግ ደስ ይለኛል። እኔ የምመኘው የኮምፒውተር ኤአይ እንደ ኤአይ የተለያዩ አይነቶችን ዓለም ላይ ተጽዕኖ የሚፈጥሩ ማሽኖችን ለመፍጠር ነው። ከዛ በኮምፒውተሪንግ ደግሞ ኖሌጅ እንትን ከዛ የተለያዩ ድርጅቶችን በመክፈት እዚህ ሀገር ላይ ሰዎች እንዲማሩ ለማድረግ ነው የምፈልገው በኤአዩ ማለት ነው። በጣም ጥሩ። እናንተ ያው እንግዲህ ካሁኑ ላይ እኮ ያስታውቃል ይዘታችሁ። ስለዚህ እናንተ ላይ ይከብዳችኋል ብዬ አላስብም። አሁን ደግሞ ጊዜው የቴክኖሎጂ ስለሆነ ሲምፕሊ ብዙ ነገሮችን ትሞክራላችሁ፣ ሰራላችሁ ብዬ አስባለሁ በዚህ ጊዜያችሁ እንኳን ማለት ነው። ስለዚህ ብዙ የሚከብድ ነገር አይኖርም። አንድ የኮምፒውተር ባለሙያ አግኝተናል። እዚህ ደግሞ የማህፀን ስፔሻሊስት አለን። 2 ጀግና ተማሪዎች አሉ ማለት ነው። ወደ መጨረሻው ጥያቄ ላይ ደርሻለሁ። በቴሌቪዥን መስኮት የሚከታተሉ በርካታ ታዳጊዎች አሉ። በየቤታቸው ሆነው የሚከታተሉ ተማሪዎች አሉና ለነሱ የሚሆን መልእክት እስቲ ያስተላልፉላቸው። በትምህርቱም ሊሆን ይችላል፣ በፈጠራ ስራውም ሊሆን ይችላል። እነሱን ይመለከታል የምትሉትን መልእክት አስተላልፉልን። እንግዲህ በትምህርት ዙሪያ ከሆነ እኔ በደንብ ካሁኑ ቢዘጋጁ የሚል ሀሳብ አለኝ። በደንብ ያውጡን፣ በደንብ ይዘጋጁ። ትምህርቱ እንግዲህ ቀላል ማለት አይቻልም፣ ቢሆንም ግን በደንብ በመዘጋጀት አለባቸው። ከዛ ውጪ ደግሞ እንግዲህ በክረምት ሰዓት ላይ እኔ የምናደርጋቸው ነገሮች ጨዋታዎች አሉ አይደል? አትጫወቱ ማለት ሳይሆን የምንጫወተውን ጨዋታ ብንመርጥ፣ የምናሳልፍበትን ነገር ብንመርጥ። ምክንያቱም ይሄ ከትምህርት ውጪ ራሱ በክረምት ሰዓት ላይ በምናሳልፈው ጊዜ ፓሽናችን ሊሆን ይችላል፣ ወደፊት ኬሪራችን ሊሆን ይችላልና ስለዚህ በደንብ የምንጫወተውን የምናሳልፍበትን ጊዜ ብንመርጥ፣ የተለያዩ ሊያግዙን የሚችሉ ነገሮችን በመምረጥ ያስተምሩናል። ክረምት ነው፣ በደንብ እንጠቀምበት። ስለዚህ በደንብ የሚያግዙንን ትምህርቶችን ብንማር። እኔ የምለው አሁን ወደፊትም የስራ እድሎች በጣም እየጠበቡ እየመጡ ኤአይ ብዙ ነገር እየሸፈነ ስለሆነ በኮምፒውተር ኖሌጅ ላይ ተማሪዎች ካሁኑ ቤዙን ዴቨሎፕ ማድረግ አለባቸው እውቀታቸውን። ከዛ ቀጣይ አመት የሚማሩትንም ትምህርት እስከ 8ኛ ክፍል ላሉት የቤዝ ኖሌጅ ስለሆነ አጠር ያለ ሾርት ስለሆነ እሱን ማንበብ ያስፈልጋል። ከ9 ጀምሮ እየሰፋ ስለሚከብድ ያንን ትንሽ ኖሌጅን ቢያንስ ማግኘት ያስፈልጋል። ከዛ በሃይማኖት ራሳቸው መጀመሪያ በሚፈልጉት ኢንተረስታቸውን ነው ማሟላት ያለባቸው። ካልሆነ በወላጅ በሚገፋቸው ከሆነ ልጆቹ እንደፈለጉ መሆን አይችሉም፣ ስሜታቸውም ደህና አይሆንም። ለዛ በራሳቸው ፍላጎት ነው መጀመሪያ መቅደም ያለበት። ከዛ ከፊውቸር ከካሪራቸው ጋር የተያያዘ ነገር መስራትም ይኖርባቸዋል። ይሄን ነው የምመክረው። ውድ የእንግዳ ቤተሰቦቻችን ዝግጅታችን እንዴት አያችሁት? እነዚህ 2 ተማሪዎች እንግዲህ አመቱን ሙሉ በምን ሁኔታ ሲዘጋጁ ቆዩ፣ እንዲሁም ደግሞ ስላመጡት ውጤት እያወራን ቆይታ አድርገናል። በ2019 ደግሞ የምትፈተኑ ተማሪዎች በምን መልኩ መዘጋጀት እንዳለባችሁ ከተማሪዎቹ ተሞክሮ ወስዳችኋል ብለን እናስባለን። ታዲያ በዚህ የክረምት ወቅት የተለያዩ ነገሮችን መሞከር፣ ማንበብ እንዲሁም ደግሞ የተለያዩ ቦታዎች ጊዜ ከማሳለፍ የኢቲቪ የልጆች ዓለም የተለያዩ ዝግጅቶችን ወደ እናንተ ያደርስላችኋል። የሚያስተምሩ የሚያዝናኑ ዝግጅቶች እናደርሳለን። የትም ሳትሄዱ የክረምት ጊዜያችሁን ከኛ ከኢቲቪ የልጆች ዓለም ጋር እንድታሳልፉ እናቀርብላችኋለን ግብዣ ማለት ነው። የዛሬው እንግዳ ዝግጅታችን በዚህ ላይ ያበቃ። እስከ ሳምንት፣ መልካም ሳምንት።